አንቺ ምን አይነት መሰሪ ሰው ነሽ ግን? ለካ ልጄን በእጅሽ ለማስገባት የጣደፍሽው ልጄ ከነዲ ቃላሽ እንዲያገባሽ ነበር። ኧረ እባክሽ ድምፅሽን ቀንሽ ዝም። እኔ እንኳን ይህን ነገር ካወቅኩኝ እኮ 3 ቀን እንኳን አልሞላኝም። እኛውም ስድቡን ትደርሽበታለሽ። አሁን ቆይ ሚስጥሬን ስላወቅሽ ምን ልታደርጊ ነው? ልታባረሪኝ ወይስ? እንደዚህ ተፍቼብሽ ለማባረርሽ? እንግዲያውስ ጥሩ። ከኔና አንቺ ሚስጥር የማን ሚዛን እንደሚደፋ አብረን እናያለን። ምን? ይችን የተፋሻትን ምራቅ መልሰሽ ትልሻታለሽ። ትሰሚኛለሽ? የኔ ህይወት ከተበላሸ ቆይቷል። ከዚህ በላይ ምንም ነገር ሊመጣብኝ አይችልም። አይምሰልሽ። እስካሁን ድረስ የአባትሽ እምነት ነበረሽ። አረ ምን ያባትሽ ብቻ የገዛ ባሌም ስለ አንቺ ጨዋነት አፉን ሞልቶ ነበር የሚያወራው። አሁን ከነ ውርደትሽ ፊታቸው እርቃንሽን ስትቆሚ ምን እንደሚሉ ለማየት በጣም ጓጉቻለሁ። በቃሽ፣ ሂጂና ሁሉንም ሰብስበሽ ንገሪያቸው። የዛኔ ዳግም ስለሚባለው ልጅሽ ሁሉንም ነገር አፍረጥጬ ይናገራሉ። ምን አልሽ? አዎ፣ እና የኔ ምስጢር አደባባይ አስጥታሽው የአንቺን አዝዬ ሽሩሩ እንድልሽ ነው እንደ ፈለግሽው። ካሱም ጉዳል። ይልቅ ለሁለታችን የሚጠቅመው ሚስጥራችንን መጠባበቅ ነው። እሺ? እኔም እኮ ከነ ጉዴ እርቃን ነኝ ያለሁት። ከራሴ አልፌ አባቴን የማታለል ውሸታም ሴት። አልገባሽም? የአባቴ መጨረሻ ላይ ብዬ እንጂ የሚንቀሳቀሰው እኮ በደኔ ነው። ቆይ የሞተ ሰው መጉዳት ምን ያደርግልሻል? መግባት ይችላል። ቆይ አንተ ደግሞ እዚህ ምን ትሰራለህ? በይ አሁን እውነቱን ንገሪኝ። ኑሐሚን እርጉዝ ናት ወይስ አይደለችም? እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ክብርን እጅግ በጣም አጥብቃ ከምትወደዋ ዝናሽ ጀርባ ብዙ ታሪኮች የተደበቁና እንዲሁም ደግሞ የገዛ ባለቤቷ ልጆቿ ያላወቁት አንድ ስውር ታሪክ አላት። እሱንም ደግሞ ኑሐሚን አውቃባታለች። ኑሐሚን እርጉዝ ነች። በአሁኑ ሰዓት ላይ የእርግዝና መሳሪያ የመረመረችበት ምልክቱ እንዳረገዘች የሚያሳይ ቢሆንም እሷ ግን ሄዳ ወደ ሆስፒታል ስትመረመር እርግዝና እንደሌላት ተነግሯታል። ሁለቱንም በአንድ ላይ አስቀመጠችው። ከቁም ሳጥኗ ላይ ስትፈልገው ያጣችዋ ኑሐሚን በአሁኑ ሰዓት ናሆም እጅግ በጣም ግራ ተጋብቶ ይገኛል። ምክንያቱም ደግሞ ልጁ የሱ መሆኑን አረጋግጧል። ያረገዘችው ልጅ የሱ እንደሆነና እንዲሁም ደግሞ እኔን ሳትፈልግ እሱን ልጅህን ብቻ እየፈለክ ነው በማለት ሰበብ አልኮል መጠጥ አዛ ልጠጣ ስትል እጇን እየጎተተ ከካፍቴሪያ ሲያስወጣት ነበረ ያየ ነው። በአሁኑ ሰዓት የኑሐሚን አባት በኑሐሚን እንደዚህ መሆን ግራ የተጋባ ቢሆንም ምንድነው ልጅ የሆንሽው? እያሳሰበኝ ነው እኮ እንሂድ አንሂድ እንዲያልሽ ሁልጊዜም ቃላቶችሽ ይቀያየራሉ። ምንድነው የሆንሽው ነገር? ለምንድነው ማታሳውቂኝ? በማለት አጥብቀው ቢጠይቋትም እሷ ግን መልስ ለመናገር ያልፈለገችው ኑሐሚን የያዘችውን በሆዷ ይዛ ግራ ተጋብታ ራሷ አስጠልቷት ማንነቷ አስጠልቷት በአባቷ ክብርና እንዲሁም ደግሞ ለአባቷ ብዙ ነገር የጠበቀችውን መዋረድ ብላ ያሰበችውን እኔ በድኔ ነው ቆሞ ያለው ሞት ይሻለኝ ነበረ፣ አንተን አንገትክን የሚያስደፋ ነገር ሰርቻለሁ እያለች በውስጧ ትብሰለሰላለች። አሁን የኑሐሚን አባት እድል ቀንቷቸው ወደ ውጭ ሀገር ሊሄዱ ነው። ከሄዱም በኋላ ሕክምና ተሳክቶላቸው ድነው ይመለሳሉ። ሙሉ ተስፋ እንዳላቸው ዶክተር ስለነገራቸው እንግዲህ በጓደኛቸው ተሼ አማካኝነት አሁን ላይ ሕክምናውን ለማድረግ ወደ ውጭ ሀገር ሊሄዱ ነው ማለት ነው። ሌላው የዝናሽና እንዲሁም የኑሐሚን ሚስጥር መደባበቅ አንድ ነገር ሆኗል። ሚስጥርን በሚስጥር እንደብቃለን በማለት ነገሮችን ሊያስተባብሉ እየሞከሩ ይገኛሉ። ኑሐሚን እርጉዝ መሆኗን ለማንም ሰው ትንፍሽ ብትል ሌላ ችግር እንደሚፈጠርባት ለወይዘሪት ዝናሽ አስረግጣ ተናግራለች። ወይዘሪት ዝናሽም የደበቀችው ለዘመናት የክብር ቤተሰብ ልጅ ነኝ እንዲሁም ደግሞ የፊት አውራሪ በጣም የአስፈሪ ንጉስ ዘር ነኝ እያለች ስትናገር ለብዙዎቹ እንደ ማስፈራሪያ እንዲሁም ደግሞ ለብዙዎቹ መከበሪያ አድርጋ የጠራችው ስሟ ዛሬ ላይ እጅግ በጣም ረክሶና ወርዶ እኔም የሰራሁት እኮ በጣም አስቀያሚና መጥፎ ስራ ነው ስትል ራሷን እንድትከስና ራሷን እንድትወዛገብ አድርጓታል።
ምክንያቱ ደግሞ ከሌላ የወለደችው የስውር ልጅ አላት። እሱም ወደ ቤት እመጣለሁ በማለቱ ምክንያት አሁን ላይ ያ ልጅ ወደ ቤት እንዳይመጣ ክልክል ላይ እያለች ነበረ ኑሐሚን ይህንን ነገር ያዳመጠችው። ኑሐሚንም ይችንን ነገር በመጠቀሟ እጅግ በጣም ደስተኛ ሆናለች። የኔ ነው ወይስ ያንቺ የባሰ ጉድ የሚያወጣው? ሂጅና ንገሪው በአባትሽ እንዲሁም ደግሞ በባሌ ፊት ላይ የነበረሽ ክብርን ታውቂዋለሽ ስትላት ኑሐሚንም ባይኗ አዎ እንደማለት ምልክት ስትሰጣት ነበረ። ኑሐሚን እጅግ በጣም ባልጠበቀችው ነገ ባል ይሆነኛል እንደዚህ አይነት ቅስሜን ሰብሮት አይሄድም ባለችው አምነዋለሁ ባለችው ሰው ነው ይሄ በደል የደረሰባት። በእርግጥም ዛሬም ያፈቅራታል፣ ግን ምን ማስተማመኛ አለው የሚለውን በእሷ ዘንድ ተቀባይነት የለውም የኤርሚያስ ፍቅር። አሁን ላይ አንቅራ ተፍተዋለች። እሷ የምትፈልገው አለማርገዟን ነበረ፣ ግን አሁን ላይ ጽንስ መፈጠሩን ያሳያል። እሷ ዞሮ ሆስፒታል ሄዳ ብትመረመርም ጽንስ እንደሌላት ተደጋጋሚ ታይቷል። ድንገትም ምን ይታወቃል ሌላ በሽታም ይዟት ሊሆን ይችላል። ይሄ ማስታወክ በሽታ የያዛት በማስታወኳ ብቻ ምርመራዋን ስላደረገች የሽንት ምርመራ ከዛም ልጅ እንዳረገዘች ስሜት ውስጥ ገብታለች ማለት ነው። አሁን ላይ ብዙ ነገሮች እየተፈጠሩባት ይገኛሉ። ኑሐሚን ከቤተሰብ ከእህቶቿ እንዲሁም በቤት ውስጥ ካሉት ማህበረተሰብ ጋራ መግባባትና መስማማትን አቅቷታል። ሁሉንም ነገር ግራ ተጋብታለች። የምትይዘው የምትጨብጠውን አታቅም፣ የምትናገረውን አታቅም። አሁን ኤደን እቤት ውስጥ ስለመጣች የእሷ የቤት ውስጥ ያለ ስራ አቅልላላታለች። ቢያንስ እንኳን ኑሐሚን ብዙ ጊዜ የሚሰራቸውን የነበሩትን ስራዎችን በመተው አሁን ላይ ኤደን እንድትሰራ አድርጋለች ማለት ነው። ኤደንም ለእናትየዋ ከወይዘሪት ዝናሽ ጋር ሞክሼ ሆነዋል። አሁን በጣም ብዙ ነገሮች እየተግባቡ አብረው እየሰሩ ይገኛሉ። የኑሐሚንን ዶክሜንት የሰረቀቻት እሷው ነበረች። ኑሐሚን እንድትዋረድ እንድትሰቃይ እንዲሁም ከዛ ቤት እንድትወጣና በኑሐሚን ላይ ብዙ በደልና ግፍ እንዲደርስ የምትፈልገዋ እህቷ ኤደን አሁን ላይ እስኪ ምን ታመጫለሽ በማለት ይህን እርጉዝ መሆኗን አለመናገሯ ለብዙ ሰው አለማውራቷ እጅግ በጣም እያንገበገባት ይገኛል። አሁን ላይ ናሆሚ ይህንን ነገር እንዲሰማና እያንዳንዱ ነገር እንዲያውቅ እንዲሁም ሞላ ቤተሰቡ ስለ ኑሐሚን ያለውን አመለካከት በጥላቻ ቀይሮ እንዲመለከትላት ኤደን ብዙ ስራዎችን ብትሰራ ደስ ባላት። አሁን ግን እናትየዋ ዝናሽ ቀጠረቻት። ዝናሽ ማስጠንቀቂያ ሰጣታለች። ይችንን ቃል ከኔና ካንቺ ውጭ ለማንም ሰው ትንፍሽ ብትይ ወየውልሽ ብላታለች። ይሄ ቃሏ ደግሞ አሁን ላይ ስራዋን እንደምታጣ ስለምታውቅ በእርግጠኝነት ምንም አይነት ቃል ሳተነፍስ ይሄንን ሚስጥር አድርጋ ትቆይላታለች ማለት ነው። ግን አሁን ላይ የናሆሚ ሚስት አንዳንድ ነገሮች የጠረጠረችውን እንዲሁም ደግሞ ኤርሚያስ የነገራትን እያንዳንዱ ነገር ገብቷታል። ይሄ ማለት ሀምራን አሁን ላይ እርጉዝ ናት። እሷም ያረገዘችውም ደግሞ ከናሆሚ ነው። ናሆሚ ደግሞ ልጁን ማሳደግ ነው እንጂ እሷን በፍጹም በጭራሽ ለአንዲት ሰከንድ እንኳን ካጠገቧ ሊያደርጋት እንደማይፈልግ ይሄንን ተናግሯል ማለት ነው። እሷ ደግሞ በእሱ ቤት ውስጥ ላይ ቀብረር ብላ ፈልሰስ ብላ እየኖረች መጀመሪያም ጊዜም ቢሆን አስባና አቅዳ አልማ የመጣችበትን ህይወት ቤታቸውን መንጠቅ፣ ንብረታቸውን መውሰድ፣ ሁሉንም ነገር ማድረግ ትፈልጋለች። ምክንያቱም ናሆሚንን ብቻ ሳይሆን እሷ ፈልጋ የመጣችው ከጊዜ በኋላ ካንተ ፍቅር ያዘኝ ብትለውም ውሸት እንደሆነ እሱ ልቦናው ጠርጥሯል። ምክንያቱም እሷ ፍቅር አይደለም የያዛት የገንዘቡ ፍቅር የሀብታም ልጅ መሆኑ እንዲሁም ደግሞ ከኤርሚ ጋር ቅብርርና በጣም የቅንጦት ኑሮ ለመኖር እያሰበች ነበረ። መኪና ስትገዛለት፣ ቤት ስትከራይለት፣ ብዙ ነገሮች ስታደርግለት፣ ብዙ ኃጢአቶችን እየሰራች ለሱ ገንዘብ ለኤርሚያስ ገንዘብ ሲቀበል ነበረ። በዛ ሰዓት ነበረ ኑሐሚንም ያግኝታው አባቷን አሳክሞላት አባቷን ትንሽም ቢሆን እርዳታ አድርጎላታል። ያንን የእርዳታ ሰበብ ተጠቅሞ ነበረ የኑሐሚንን ህይወት ያበላሻት። ኑሐሚን እስከ መጨረሻው አልለያትም እያለ ጉድ አደረጋት በስተመጨረሻም ማለት ነው። ኤሚ በአሁኑ ሰዓት ላይ እንግዲህ መጣለች፣ ከዙሮታ መጣለች፣ ነፃነት ተሰጧታል። እጅግ በጣም ነፃነት ከተሰጣቸው የቤተሰብ አካሎች ወይም አባሎች አንዷ ናት ማለት ነው። ሴት ልጅ ናት፣ እንደፈለገች አድራ ትመጣለች፣ ጭፈራ ቤት ትሄዳለች። ሁሉንም ስታረግ እናትየዋ ሁሉንም በግዴለሽነት እየፈቀደችላት ዛሬ ላይ እጅግ በጣም መቆጣጠር እስከሚያቅታት ድረስ እየተበላሸችባት፣ መስመር እየሳተችባት፣ ትምህርቷን እየትታ የምትውልበትን ቦታ የማትናገር ልጅ ሆናለች። አሁን ላይ ወይዘሪት ዝናሽ ግራ እየተጋባች የምትመጣበት ራሷን ቆማ የምታይበት ብዙ ነገሮች አሉ። ለናሆሚ
ድርጅቱን ሊሰጠውና እንዲያስተዳድር ሊያደርግ አባትየው ነገሮችን እያመቻቹ ይገኛሉ። ከዚህ ጎን ለጎን ደግሞ ኑሐሚን አብራ እንድትሰራ ረዳት ሆና እንድትሰራ እንድታገለግል ድርጅት ውስጥ ይፈልጋሉ ማለት ነው። አቶ ለይኩን አሁን ላይ እጅግ በጣም ሁሉ ነገር መልካም ሰው ቢሆኑም ወይዘሪት ዝናሽ ግን መልካምነታቸውን እንግዲህ በዚህ ከቀጠሉ ሚስጥርን በሚስጥር መደበቅ ላይ ከቀጠሉ መልካምና አስተዋይ ሴት እየሆነች ትሄዳለች ማለት ነው። ኑሐሚን ጥሩ መካሪና ጥሩ አግባቢ ሆናለች። አሁን ላይ ወይዘሪት ዝናሽ ጸባይ መቀየር ሁሉንም በሹክሹክታ የሚያስደምጥና የሚያሳይ ቢሆንም ኤሚ ግን አሁን ላይ እቺ የመጣችው አዲሷ ሰራተኛ ከሷ ጋር ከተጣመረች ወዲህ የሆነ ነገር የተቀየረ ነገር አለ። ለምንድን ነው ኑሐሚንን መቆጣት፣ መሳደብ፣ የሆነ ክፉ ቃላቶችን መናገር ትታለች? እናቴ ለምንድን ነው? ይህንን ደግሞ ከሷ ከሰራተኛዋ አገኛለሁ ብላለች። እርግጠኛ ነኝ ሰራተኛዋ እያንዳንዱ ነገር ኤደን ሁሉንም ነገር ለኤሚ መንገሯ አይቀርም ብዬ አስባለሁ። በዛ ሰዓት ላይ ብዙ ችግሮች ይፈጠራሉ፣ ብዙ ነገሮች ይከናወናሉ።